ሁሉም ነገር ግልጽ ወጥቷል። ይሄም ግልጽ የወጣው ነገር ትላንትና ከትላንት ወጣ ሁላችንንም ግራ ያጋባን ነገር ነበር። ይሄም ደግሞ ማለት ኤፍሬም ሄርሜላ ቤት ሄዶ የእያንዳንዱን ነገር ሲያወራ እንዴት እንደዛ ሊያወራ ይችላል ማለት ግራ ተጋብተን ነበር። እንዴት እንደዛ አይነት ነገር ሊያወራ ቻላ በማለት ግራ ተጋብተን ነበር። ነገር ግን ደግሞ አሁንም ትላንት ሩታና እንዲሁም ደግሞ ኤፍሬም እንዲሁም ብዙዬን ጨምሮ የመጡበት ቪዲዮ ሁላችንም ግራ አጋብቶናል። ለማንኛውም ይሄን ቪዲዮ እስከ መጨረሻ ድረስ በማዳመጥ ሀሳብና አስተያየት ካላችሁ ኮሜንት ስር ማስቀመጥ ትችላላችሁ። በመጀመሪያ ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና ተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ለድምጼ በጣም ይቅርታ ትንሽ ተቀይረዋል መሰለኝ። እናም የሆነ መጨረሻው ዘመን የሚባለው ሰዓት ደርሰናል መሰለኝ። ወንድም በወንድሙ እኔ እስከ ዛሬ ከተፈጠርኩኝ እስከ ዛሬ ድረስ ይሄንን አይነት ነገር አይቼም ሰምቼም የማላቀው ነገር ስለሆነብኝ መሰለኝ ትንሽ ግራ አጋብቶኛል ነገሩ። አሁን ይሄንን ነገር ደግሞ እናንተ ከገዛ ወንድማችሁ ይሄ ነገር ባይደረግ እንኳን ተጠርጣሪነት መሆን ራሱ አሳፋሪ ደረጃ ነው። ገብቷችኋል አይደል? በሌላ ሰው ቢሆን አሳይ፣ ግን በገዛ በራሳችሁ ወንድም እናንተ ላይ የሆነ ነገር ተደረጋ ማለት ያኔ ባይደረግባችሁ በራሱ በመጥፎ ነገር በወንድማችሁ ላይ እናንተ ስትጠረጠሩ ማለት በወንድማችሁ እንትን አድርጋችሁ እናንተ ያንን ነገር በታደርጉት እንኳን መጠራጠር ያ ሰው እንዲጠራጠራችሁ መሆናችሁ በራሱ አሳፋሪ ደረጃ ነው። ሲቀጥል ደግሞ ብዙዬ አንበሳ የእህት ማካታ አሁን እዚህ ጋር ስናያቸው ብዙዬ የአብርሽ የገዛ የእናቷ ልጅ ትመስላለች። ይሄ ደግሞ ኤፍሬም የምትሉት እኔ እንደ እናንተ ቆይ ወንዶ ከወንድሙ ማለት ወንዶች ሆናችሁ ከወንድማችሁ ያ እሱ ሞቶ እኔ ቢኖር ነው እንደ ምርጫችሁ ማለት ነው። የምሬንን ግራ ስለገባኝ ነው። በነገራችን ላይ ወንዶች ይቅርታ ማለት ነው። እኔ እኮ አሁን የምናየው ነገር ሴት ልጅ እህቱን ቢኖራት ወንድሙን ቢኖራት ያኔ እህቱን ከወንድሟ የምትለይበት ምንም አይነት ምክንያት የለም። ይበልጥ ለወንድሟ ትቆረቆራለች ማለት ነው። እዚህ ጋር ደግሞ የምናየው ነገር እሱ እንደምንም ሆኖ ከኔ በቃ ያ ሰው መጥፎ ነገር ደርሶበት እኔ ያንን ሰው ቦታ ያኔ የወንድሜን ቦታ እኔ ጨምሬ ቢይዘው ነው እንዴ የምትሉት? የምረን እየቀለድኩ አይደለም። በነገራችን ላይ ኤፍሬም ላይ አሁን የምናየው ነገር እንደዛ ነው። መቼስ አንድ የራሳችሁ የገዛ ወንድማችሁ ላይ እናንተ ላይ ተነሳ ማለት አስቡት። እናንተ ብትሞቱ እንኳን ግድ የሚሰጠው ሰው አይደለም። ገብቷችኋል አይደል? እዚህ ጋር ሩታ ችግር የለም የእሷ የፈለገች ነገር ብታደርግና የፈለገች ነገር እንትን ብትል ምናልባት እሷን በቀናትም እንውሰደው ያኔ ባለፈው ራሷ ያደረገችው ነገር ራሷን ጽህት ውስጥ አስገብቷት እንላለን። እሷ በምንም ተአምር ሆኖ ማለት ነው ምንም ብታደርግ እሷ ላይ አይፈረድበትም። ገብቷችኋል አይደል? ግን ይሄ ደነዝ ወንድም የሚባለው ነገር ነው እኔ ግራ ያጋባኝ። እንዴ ምንም ይሁን ምን ከሩታም ቢሆን ሩታ እህቱ አይደለችም። በነገራችን ላይ ያው የወንድሙ ሚስት ናት። ሄርሜላን ብትሆን ለሄርሜላ እዚህ ጋር መጥታ ለአብርሽ ማለት ይሄ ማን ነው ለኤፍሬም እህት ለመሆን ሳይሆን ለአብርሽ ሚስት ለመሆን ነው። ጠይብ ዞሮ ተዛዞሮም ተሽከርክሮም ያው የወንድም ሚስት ናት። ጠይብ በዚህ መካከል ደግሞ 10 ጊዜ ሄርሜላን ቢያፈቅራትና 10 ጊዜ ሄርሜላን ቢወዳት ኤፍሬም ገብቷችኋል አይደል? 10 ጊዜ ቢወዳትና ቢያፈቅራት መጀመሪያው ወንድሙ ሳያገኛትና ከወንድሙ ሳትገናኝ ቢሆን አሰየው። አሁን ከወንድሙ ተገናኝታ ከወንድሙ ላይቭ ጀምራ የራሳችን ህይወት እንጀምራለን እያሉ በሚደራደሩ ሰዎች መካከል ገብቶ ደግሞ አብርሽ ወደ ቤቱን መመለስ አለበት።
አንቺ ደግሞ እኔ እዚህ ቤት እኔ ነኝ የሚመጣው ከዚህ በኋላ አብርሽ አይመጣም ማለቱ በራሱ አሳፋሪ ነው። ገብታችኋል አይደል? እዚህ ጋር ማንንም እንውደድ ማንንም እንጥላ የማንንም አድናቂ እንሆን የማንንም ነቃሲ እንሆን ችግር የለውም። ግን ስለወደድናቸው ብቻና ብቻ ሳይሆን ይሄ ነገር እንዴት ነው ምንድነው ማለት ተገቢ ነው ብዬ አስባለሁ። ያኔ አሁን ኤፍሬም ላይ የምናየው ነገር ወንድም የገዛ የእናቱን ልጅ ወንድሙን ገድሎ በሱ ቦታ እሱም ሊተካ ነው እንደሚፈልገው። አሁን ኤፍሬም ላይ የምናየው ነገር ሙሉ በሙሉ ማለት ትችላላችሁ እንደዛ ነው። ይሄ ነገር ሲጀመር ደግሞ ልክ ነው ተገቢ ነው አግባብ ነው ብዬ ማላምነው እኔ። ለምን ምንም ሆኖ ምንም ይፈጠርባችሁ አንዳንዴ ቆም ብሎ ማሰብ የሚባል ነገር አለ። እዚህ ጋር ብዙዬ ለሱም ወንድም ናት፣ ለዚህም ማለት ለሱም ለአብርሽም እህት ናት፣ ለዚህም ደግሞ ለደነዝ እህት ናት። ጠይብ በዛ መካከል ደግሞ ይሄ የምታደርገው ነገር ልክ አይደለም ብላ ከአንድ ሁለት ሶስት ጊዜ መክረዋለች። ማንን? ይሄንን ኤፍሬም የምትሉትን ደነዝ ማለት ነው። ጠይብ ሰው ሲመከር ካልሰማ ወይም ደግሞ ጭንቅላቱ መርቶ ትክክለኛ መንገድ ካልሄደ ጠይብ አብርሽ ላይ ምትት ተደርጎ እስከ መቼ ከሩታ ጋር እንዲቆይ ነው የሚያደርገው? እኔ እኮ ግራ ገባኝ ነገር ይሄ ነው። ወይም ደግሞ የቅርብ ጊዜውን ነገራቶች ረስቶ ትንሽ ያኔ ረዘም ያለው ጊዜ ነገራቶች እንዲያስታውስ እያደረጉት ነው። እኔ ግራ እየገባኝ ነው በነገራችን ላይ እንዴት የገዛ የእናንተ ወንድም በገዛ ወንድሙ ተነስቶ ይሄን ያክል ርቀት ይሄዳል? አንድ ሰው ይሄ ነገር አልተስማማኝም፣ ይሄ ነገር አልወደድኩትም ካላ ምርጫውን ለራሱ መተው። እንዴ እዚህ ጋር ሩታ እኔ ብዙ ጊዜ ነግራችኋለሁ ይወዳታለሁኝ። ነገር ግን የዛኔ ራሷ ወጥታ ይቅርታ ጠይቃ በቃ እኔ ከሱ አንድ መሆን አልፈልግም ብላለች። አሁን ምንም የምንቀይረው ነገርና ምንም እንትን የምናደርገው ነገር የለም። ይሄንን ደግሞ አናስታውስም የምትሉ እናንተ የላችሁም አይደል? ምንድነው ሩታም አሁን ተቀይራ እሱን እንደሚፈልግ አይነት ሰው ሆነች። ይሄ ሩታ ሐሳብ ራሱ የተቀየረው በኤፍሬም ግፊት ነው የሚመስለኝ። ሩታ በሐሳቧ ወደዛ የምትል ሰው አትመስለኝም ነበር። ግን አሁን ለታ እሷም ትላንት ባወራችው ነገር ምን ብላ ነበር? እንደ ድሮ ፍቅራችን ከአመት በፊት የነበረውን ፍቅራችን ያኔ አሁን ያለበት የዛኔ ነው እንትን የሚለው። ጠይብ እንደዛ ከሆነ የዛን ጊዜ ይሄ ነገር እኮ እኔ እንደዛ ማድረግም መሆንም አልፈልግም ሲል እንዴት አንቺም ራስሽ ያኔ ወይተሽ ህዝብን ይቅርታ ጠይቀሽ ከዛን ደግሞ ከሱ መሆን አልፈልግም እኔ ከሱ ቢሆን ሁላችሁም ደስ እንደሚላችሁ አውቃለሁኝ። ነገር ግን ደግሞ ከሱ መሆን በፍጹም አልፈልግም ብላ እዛኔ ተናገረች። እንዴት ነው ነገሩ? የምሬን ግራ ስለገባኝ ነው። እንዴ አንድ ነገር ከተፋችሁት በኋላ ሄዳችሁ አታነሱትም አይደል? ስለዚህ አብርሽን አይሆነኝም ለሰው ብዬም ደግሞ አንኖርም። እኔ የራሴን ምርጫ ራሴ አውቃለሁኝ። ለእናንተ ብዬ ደግሞ ምንም ማድረግ አልችልም። አንድ ብንሆን አውቃለሁ ሁላችሁም ደስ ይላችኋል። ያልሽውን ነገር ዛሬ ወዴት ወሰሽውና ምንም ያላደረጋና ምንም የሊሆና ጨዋ መጫወት ጀመርሽ እንትና ሩታ ማለት ነው። እኔ ወደሻለሁ ግን መውደዴ ደግሞ በማስመሰል አይደለም። የዛኔ ብለሻል አልፈልገውም ህዝብን ይቅርታ ጠይቀሽ እንዲሁም ደግሞ ከሱ መሆን አልንችልም ብለሻል። ጠይብ ሰው ደግሞ ያስብና ይመለሳል። ግን ይሄ ሩታ መመለሻ ራሱ በኤፍሬም ግፊት እንጂ እሷ ተቀልቧ አይደለም እሷም ጭምር ማለት ነው። እና በሚመጣው አብረን የምናይ ይሆናል።